ልቅርብሽ ግሌ እኔ በፍጹም ላንቺ አልገባም ታረላብሽ ምን ሰው ነኝ እና እኔ እንዳይከፋኝ ሲባል ያንተ ፍቅር መስዋዕት መሆን አለበት የግሌ አንተን ሳይሆን ያንን ሰካራም ነው የምታፈቅረው አንዱን ብቻ አይደለም ሁለቱንም ሙጭራ ማስመጥላቸው እኔ ያላደረኩት እንደሆነ የግሌ አይደለም ከጀለት ችግር የለም ከጀለት ምን ሀገር የጠበቀ ወታደር እኮ ነው የነበረው እኔ እከፍላለሁ ዛሬ እንዲህ መሆኑን አይተሽ ወይኔ ገርም አንቺ በሰላም ነው አስደነገጥሽኝ እኮ ማታኔና ብርሽንም እንደዚህ ነበር ቆለችን ገፈፈረኩ እንዴ ቆይ ደግሞ እኔ ምን ብዬ አስደነገጥኳችሁ ብቻ በስካር መንፈስ ያወራሁት ነገር ረስቼ ነው እንዳትለኝ ቆይ ግሌ ምን አወራው ሰክራ የምታወራውን ሁሉ እኮ ስትነቃ እያንዳንዷ ነገር እንደምታስታውስ አውቃለሁ አይገርምም ያውኑን ረሳሁት እንዲሁማ መቀለጃ አታረገኝም እሺ ቆይ አልገባኝም ይሄ ሁሉ ተወደድኩኝ ብለህ ነው እንዴ ምኮራብኝ ልቅርብሽ ግሌ እኔ በፍጹም ላንቺ አልገባም ታረላብሽ ምን ሰው ነኝ የግሌ እስኪ በኔና በሱ መካከል ያለው ልዩነት ተመልከች ይኸውልሽ እሱ እኮ አይጠጣ ሱስ የለበት ምን የለበት በዛ ላይ ደግሞ ከኔ የተሻለ ስራ ነው የሚሰራው አንዳንዴም እኮ ለምትወጂው ሰው ስትይ ትንሽ መስዋዕትነት መክፈል ያስፈልጋል አይደል እኔም በተራ እንደዚህ እንደተጫወታችሁብኝ 2000ንም ጭራ ካላስበቀልኩት እኔ የግሌ መካሽ አይደለሁም እሺ ይሄኛል ዶንክ አረቂያ ዳጋ አረቂህም ወይኔ ገሉ ምን እያደረግክ ነው ያለው አሁንስ ልኬን ሳልፍ ለራሴም እየታወቀኝ ነው Sipping herbal in the morning just to feel okay. Had a dream I was water just flowing through space till I landed on the record that my grandma would play. Talk sweet like jazz in the park after rain. እሺ እና መኖር ይዘልኝ መጣ አንቺ እኮ ልክ ነበርሽ አብርሽ ከየግሌ ነው ፍቅር ያዘው የግሌ ደግሞ ከገልሙ አንተ ይሄን እንዴት ልታቀቻልከ እኔ ያው ኪችን ውስጥ ሲያወሩ ሰምቻቸው ነው መቼም ከዚህ በኋላ እኔ ስራ እነሱን ተደብቆ መከታተል አይደል ጎበዜን ያንበሳ ስለዚህ ትትና ብቻ ናት ማለት ነው አብሽ የምታፈቅረው እንግዲህ መሆኑና በነገራችን ላይ በጣም ቆንጆ ሴት ነሽ ሁሉንም ወንዶች ማማለል የሚችሉ በታለሽ ዴታን ከሲስ ናስኪ ያረፈበል ይቀመጥ ብለሽ ነው ከላይ ላይ ልትወጣ ነው ያማል ወይቶ እስቲ ስላላየህ እኮ ነው ዝማችሁ ልክ እንዴት ነው ቤቱን ለማች ሶፋ ላይ መተኛቱ ግን ምንም አልተመቸኝም ችግር የለም ምን ይከፈል ዳሪያ ችግር የለም የመጣው ታብርሽን በያደም ስክፍል አልፋለሁ እኔ ምለው ግን እናንተ ሴቶች አብርሃም ላይ ምን አይታችኋል አንዳንዴ እኛንም ተመልከቱን እንጂ አረ በእናትህ ቢያንስ ፈር እስቲ እሷን እና አንተን አነጻጽር ፈጣሪ እሷን እጁን ታጥቦ ነው የሰራት አንተ ግን እኔ በቆሻሻ እጁን ይሰራል ገና ሰርቶ ጨርሳል ብለ ነው ይሁን ከርከሮ በጉማሬ ተከሽኖ ፊት እኮ ነው ስለ ወንድነት ማኛ እናወራ ንጽህናውስ ብትል መሳይን የመሰለ ሰው ከየትም አይገኝም ይኸውልህ እቷም ሴት መሳይን አይታ ማለት ነው ፊቷን አታዞር እንግዲህ ምን ታደርጓለህ ከላይ ነው እንዴ አንተ የዚህ ቆርቀማል ደሞ አንገት ምን ያደርጋል እሺ
አንተ ልጅ ግን ከኔ ጋር ያለ ችግር ምንድን ነው? ማለት እነዚህ ልጆች ባይኖሩ በድብርት ሞት ነበረ። እንዴ ገልሙ እዚህ ሆነ ነው እንደ መኝታ ክፍል ያጣው? ከዚህ በኋላ አንጀቴን በውሃ ካላቀዘቀዝኩት ሽሮ ፍትፍቱን ማን ሰርቶ ይሰጠኛል ብለህ ነው? ማለት ከግሌ ጋር ተጣላችሁ እንዴ? አንተ ከራሴ ጋር ሰላም ነኝ ብለህ ነው? በስካር የተናገርከው ነገር እውነት ነበር ማለት ነው? አብርሽ እባክህ ስለዚህ ነገር ባናወራ ደስ ይለኛል። በቃ እንዳልተናገርኩ ቁጠረው በቃ። እኔ ግን ሆን ብለህና አስበበት የተናገርክ ይመስለኛል። ሲመስለኝ እኔ ራሴ ሳልሆን አልቀርም ራስ ወዳድ የሆንኩት። እኔ ግን ከራሴ በላይ የምጠራው ነገር ያለ አይመስለኝም። እንዴት ግን እስከዛሬ ድረስ አልነገርከኝም? የእውነት እኔ ራሴ እንዴት ማወቅ ተሳነኝ? አብርሽ የግሌን ምን ያህል እንደምታፈቅራት አውቃለሁ። ያው እኔ ደግሞ ያንተ ደስታ ነው የሚያስደስተኝ ልትለኝ ነው? አሁንም ቢሆን አንተን ከፍቶ እንዳይ አልፈልግም። እና እኔ እንዳይከፋኝ ሲባል ያንተ ፍቅር መስዋዕት መሆን አለበት? አብርሽ ከዚህ በኋላ የግሌ እኔ የምትሆን አይመስለኝም። ምክንያቱም በጣም ተቀይማኛለች። አንተ ብቻ ራስህን ለፍቅር አዘጋጅ እንጂ ስለኔ ምንም አታስብ። ወይ ማን ያውቃል ከዚህ የተበሳበሰ ህይወት የምታወጣ እሷ ልትሆን ትችላለች። እስኪ ተወኝ እባክህ። እውነት ከዚህ በኋላ ነው ገልሞ አዲስ ሰው ነው የሚፈጠረው? ምክንያቱም ከሞት ቆይቻለሁ ብዬ ነው። ያንተን ውድቀት መቼም ማየት እንደማልፈልግ ታውቃለህ አይደለ? እኔም ያንተን ጉዳት አልፈልግም አብርሽ። አንተ እኮ ሰብሳቢያችን ነህ፣ ከዛም አልፎ ደግሞ አባታችን ነህ። ስለዚህ አባቴ የሚልን ትሰማለህ ማለት ነው። አሁን የሆነ ብር ሰጥህና ሄደህ ልብስ ትገዛለህ። ከዛ የግሌን ራት ትጋብዛታለህ። አብርሽ እየቀለድክ መሆን አለበት። እየቀለድኩ አይደለም ገልሞ፣ ይልቅ የምልህን አድርግ። ብሩን አሁን አስገባልሃለሁ። የዚህ ቤት ሰዎች በሽተኛ ናቸው እንዴ? ምንድነው በየቀኑ እንደዚህ? ግሌ ቆይ አንቺ ከምን ሆነሽ ነው ውጭ እንደዚህ አጣድፈሽ ጠራሽኝ? ቢያንስ የጀመርኩትን ስራ እስክጨርስ አትጠብቂኝም? ውይ ትትና ተይኝ በቃ። እኔ ቤቱ የሆነ ኦና በቃ መቃብር ነው የመሰለኝ። ቆይ ምንድነው ቤት ውስጥ የተፈጠረ ችግር አለ እንዴ? ውይ ይልቅ እሱን ተይውና ምድብልክን የት ነው ማለት ላገኘው ፈልጌ ነው። በሰላም ነው? ያው እንግዲህ ታውቂ የለ በፊት ከሱ ጋር ነበር የሆነ ጊዜ ላይ ተዝናናሁት እና በቃ አሁንም እንደዛ መዝናናት ፈልጌ ነው። ቆይ ግሌ ዛሬ ግን ደህና ነሽ? ቆይ አንቺ ከመድብል ጋር ሌላ ነገር አለሽ እንዴ? ማለቴ ያው እኛ እንደሆነን እንደ ፊንጣ ከአንዱ ወንድ ወደ አንዱ ወንድ መዝለል ሆኗል ስራችን። ኧረ እኔ ምንም ነገር የለኝም። ቆይ ግን መድብል ልታገኘው የፈለግሽ ማለቴ? ያው በቃ ከሱ ጋር ጊዜ ማሳለፍ ፈልጌ ነው አልኩሽ አይደል እንዴ? ምንድነው እሱ የምታውጣጪ? ይልቅ እሱን ተይና ማለት ነው ስራ ከሌለሽ የቤቱን ስራ አንቺ እንድትሸፍኝልኝ ነበር። ለዛ ነው የፈለኩሽ። እነዛ ከርሳሞች እንደሆኑ ሳይበሉ መዋል አይችሉም። ምን አለ አንድ ቀን እንኳን ባይበሉ እጭ። ኧረ ችግር የለውም ጨርሼ እኮ ነው የመጣሁት። እሰራለሁ። የምርሽን ነው? አመሰግናለሁ። በቃ እኔ አሁን ቤት ገብቼ ልብሴ ቅይር አድርጌ ትንሽ እንደው ዘነጥ ብዬ ልውጣ። እሺ? ቆይ ልጅቷ ግን ምን እየሆነች ነው?
እንጂ አብርሽ ለምን በር ላይ የምትቆመው? ሲመስለኝ እዚህ ክፍል ብቻ ሳይሆን እዚህ ቤት ያለሽ ቆይታ ያበቃ ይመስለኛል። እና ወጥተህ ጎዳና ላይ ልጥለኝ ነው? ቆይ ግን አንቺ ይህን ያክል ዓመት ቆይተሽ ምንም ሰርተሽ አልመጣሽም? ማለቴ ምንም ገንዘብ አለሽ? ቢኖረኝስ ካንተ ላይ እቺ መኖር የምችል ይመስልሃል? እኔ ሲያላንቺ ኖር የለ አንቺ የማይከብድሽ መኖር ትችላለሽ፣ ተለምጂዋለሽ። እኔ የምችል አይመስለኝም አብርሽ። ይልቅ መግደልሩን ተውና ናና ቀፈኝ። አንቺ ሴትዮ ምን እያደረግሽ ነው? ተይኝ አልኩሽ እኮ። የግሌ አንተን ሳይሆን ያንን ሰካራም ነው የምታፈቅረው። ትዝታ፣ እውነቱን ስለተናገርኩ ልትመታኝ ነው? ቆይ የኔ ጥፋት ምንድን ነው? እስከዛሬ አንተን መጠበቄ? ስለ የትኛው ፍቅር ነው የምታወሪው? ሲጀመር አንቺ ስለ ፍቅር የምታውቂው ነገር አለ እንዴ? ትሰሚኛለሽ? ከዚህ በላይ ክፉ ነገር ባታናግሪኝ ጥሩ ነው። አሁን ክፍል ላይ ለቀሽ ውጪ። አልወጣም። ምን እንደምታመጣ ይሃለሁ። ቆይ አንቺ በትክክል ምን ለማድረግ እያሰብሽ ነው? አንተን አግብቶ መኖር። በዚህ ሰዓት አንተ መታፈቅራት ሴት እንጂ አንተን መታፈቅር ሴት እንደሌለች እኮ አውቃለሁ። እኔ አንቺን ማፍቀር ካልቻልኩስ? እጠብቅሃለሁ። እስክታፈቅሬን ድረስ እጠብቅሃለሁ። ይልቅ አሁን እርቦኛል፣ የሆነ ምግብ ነገር እንብላ። ዛሬ ደግሞ ሰራተኛዋ አይደለችም ማለት የግሌ። አንተን ብቻ አይደለም ሁለቱንም ሙጭራ ማስበቀላቸው እኔ ያላደረኩት እንደሆነ የግል አይደለሁም። ከመድብል ጋር ሆኜ ሲያዩ እስኪ ምን እንደሚለያቸዋለሁ። ግን ቆይ መድብል በሀሳቢ ባይስማማስ? በዛሬ ደግሞ እሱ በትህትና ፍቅር ወድቋል። በዚያውም ትህትና መፈተኛ ይሆናል ብሏል። አዎ፣ ስለዚህ እሱ ትህትና፣ እኔ ደግሞ ሁለቱም በየተራ ጭርጭር ነው የማደርጋቸው። ለምንድን ነው እሱ ማለቅሰው? ለማናባቱ ብዬ ነው ማለቅስለት። እንዴ ቆይ አንተ ሳታጎኮሩ እንደምገባው? ለነገሩ አንተ ምን ታጠፋ? አንተና ገልሞ እንደሆናችሁ እኮ ሰው ክፍል ዘው ብሎ መግባት ለምዶባቸው። ምን ሰው ሴት ክፍል የግሌ ግን ደህና ነሽ? የግሌ ታብዳለች ብላችሁ ነበር እኔ በየጊዜው እየተቀያየራችሁ ስትቀልዱብኝ ነበር። ይኸውልሽ የግሌ በእርግጥ ገልሞ ሰክሮ የተናገረው ነገር እውነት ነው። ተው እንጂ ለዛ ነው ከስካሩ ሲነቃ ምንም ነገር አላስታውሰው። እንኳንም አላስታወሰ፣ እንኳንም ፍቅሬን አልተቀበለኝ። እሺ ሲጀመር እኔ እኮ አንተን ለማስቀናት ብዬ እንጂ እኔ እኮ እሱን አላፈቅረው። ምን ያፈዝሻል? ቆየህ እኮ ጠበኩ ነበር። በእናትሽ ቶሎ በይ ወደ ጉዳይሽ። እኔ እንዴት እንደጨነቀኝ ብታውቅ። ለምንድን ነው የሚጨንቅሽ? ይኸውልሽ አሁን ወደ መጣሁበት ጉዳይ ቶሎ ግቢልኝ። ለምንድን ነው እንደዚህ አቻኩልሽ የጠራሽ? አይገርምህም? ለካ ራሴ ላይ እያሟረትኩ ነበር። ምንድን ነው ያሟረትሽው? ይኸውልሽ አሁን የመጣሁበትን ጉዳይ ንገሪኝና ቶሎ ልሂድ። ለምንድን ነው እንደዚህ አቻኩልሽ የጠራሽ? እውነቴን ነው። እኔ ራሴ ይፈጠራል ብዬ አላሰብኩም ነበር። እንዴ ምንድን ነው የተፈጠረው? መቼም የቁቡ ገንዘብ ጠፍቶብኛል አትይኝም አይደል? አንተ ደግሞ ስንት ጊዜ ነው የነገርኩ? እሱ አንተን ለመፈተን ብዬ ነው እንደዚህ ያደረግኩት አላልኩህ? ትዝ ይልሃል? የፋሲካ ባህል ከመድረሱ ከሁለት ቀን በፊት አብረን አድረን ነበር። እንዴ ታዲያ? እርግጠኛ ነኝ ያኔ ነው የተፈጠረው። ወይ ደግሞ የበዓሉ ዋዜማ ጊዜ ከተንከሲስ ጋር ድሬ ነበር። ወይ ያኔ ነው የተፈጠረው። ምንድን ነው የተፈጠረው? ሰው አብሮ ሲያድር ምንድን ነው የሚፈጠረው? ልጅ ነዋ። ልጅ? እንዴ እባክሽ የግሌ ይሄ የማይረባ ጨዋታ እዚህ ላይ ማብቃት አለበት። አንተና ገልሞ ደግሞ ስለ ጨዋታ ምን ታውቃላችሁ? ለነገሩ እናንተ እኮ በሰው ህይወት ላይ መቀለድ እንደ ቁም ነገር ነው አይደለም የምትወስዱት? ደግሞ ማለት ነው እኔ ከአንተ ፍቅር አልያዘኝም ነበር። እውነተኛ ፍቅር ከገልሞ ነበር የያዘኝ። እሱም ያፈቅርሻል የግሌ። እኔ ነኝ በመሀላችሁ የገባሁት። ቀድሞውንም እኔ ነኝ ያለ ቦታ የተገኘሁት።
አሁን ደግሞ ካንቺ ፍቅር ያዘኝ ስለነበረው ውሸት ነው ያልከኝ ነው? እሱ ምንም ጥርጥር የለውም እውነት ነው። ግን ደግሞ አንቺ ቀድሞውንም የገልሞ ነሽ። አይ የሉድም ተሳስተሃል። እኔ አሁን የማንንም አይደለሁም። እሺ ሄሎ መድብል እየመጣሁ ነው። እባክሽ የግሌ በማይሆንልህ የማይሆን ነገር ማድረግ አቁም። ገልሞ ዛሬ ካንቺ ጋር ቀጠሮ ይዟል። ከፍቅር ቃል አውጪ አሁን ደግሞ የገልሞ ቃል አቀባይ ሆንክ አይደለ? ለማንኛውም እኔ ዛሬ አምሽቼ ነው የምመጣው። እሺ እሄድበታለሁ። ለቤቱ ስራ ደግሞ ትትና ትሰራላችኋለች። እሺ ከፈለክ ደግሞ ከደሞዜ መቁረጥ ትችላለህ። የገሌ እባክሽ ይሄ ሁሉ ጥፋት የኔ ነው። እኔ እንጃ ራሴን መቼ የሚቀርም አይመስለኝም። አሁን ግን የእውነቴን ያረገዝኩት መሰል። ትልቁ ችግር ደግሞ ምን እንደሆነ ታውቃለህ? ወይ ካንተ ወይ ከተንከሲስ መሆኑ። ሰምኛለሽ? እኔ በዚህ ዓመት አረምን በዚህ ዓመት እኔ በህይወቴ ዘመን በሙሉ እንደዚህ አይነት ቀልድ ሰምቼ አላውቅም። ካላመንከኝ ውጤቱን ላሳይ እችላለሁ። ካስፈለገ ደግሞ ወስደህ ልታስመረምረኝ ትችላለህ። አንቺ ሴትዮ ያምሻል እንዴ? ቢያንስ እኮ ይሄ እኮ ሴራ የኔ ነው አይደል እንዴ? ምን አለ ትንሽ እንኳን ቀየር ብታደርጊው እንዴ? በራሴ ባመጣው ሴራ ራሴ ልጠልፊኝ? ካላመንክ ለምን ወስደው ያታስመረምረኝ? የፈለክበት ሆስፒታል አንተ የሚመች ጋር። የምሬን ነው። የአንድ ወር ነብሰ ጡር ነኝ። የልጁ አባት ደግሞ ተንከሲስ ነው አይደል? 2 ቀን ልዩነት ነው ከተንከሲስ ጋር የተኛሁት። ያው ደግሞ ልጁ ያንተም ሊሆን ይችላል። አየሽ፣ ውሸታም መሆንሽን በምን እንዳረጋገጥኩ ታውቂያለሽ? የባህሉ ዋዜማ ከተንከሲስ ጋር ምንም ነገር አላደረኩም ብለሽኝ ነበር። አንተ ደግሞ ከመቼ ወዲህ ነው ፈረስ አጠገብ ገብስ አድሮ ሳይበላው የሚተው? ሰውየው እኮ ተንከሲስ ነው። በእርግጥ ተንከሲስ ሰክሮ ስለነበረ ምንም የሚያስታውሰው ነገር የለም። ግን ደግሞ በሁለታችን መካከል ግንኙነት ተፈጥሯል። ስለዚህ ነገር የተፈጠረው የዛኔ ነው ማለት ነው። ይኸውልሽ ከዚህ በኋላ ከኔ ጋር ምንም አይነት ግንኙነት የለሽም። ከልጁ አባት ጋር መጨረስ ትችላለሽ። ወዴት ነው? እንደዚህ ጉድ ሰርታችሁኝማ አንላቀቅም። እሺ ታዲያ እኔ ምን ላድርግሽ? ይኸውልሽ አርግዘሽም ከሆነ ሂጂና የልጅሽን አባት ራሱን መጠየቅ ትችላለሽ። እኔ ምን አገባኝ? ያማታል እንዴ ልጅቷ? እንዴ ምን አይነት ጉደኛ ነው? እሺ ሳሙን ክፍልና ሂድ። እኔ የለኝም አልኩሽ። ይሄ መናጢዳ ወይኔ ጽጌ ነገሩ ይበልሽ። ስንቱ ሲለምንሽ እምቢ ብለሽ መጨረሻ ምን አይነት ሰዎች ላይ እንደወደቅሽ ተመልከች። እዚህ ማጉር ሰርታችሁኝ አንላቀቅ። ስጡኝ ለማለት ሩጫ፣ እንቁ ስትባሉ መፈርጠጥ። እንዴት ነሽ ግሌ? ሰላም ነሽ? ደህና ነህ? ኧረ በቃ እንዴ ምንድን ነው? እሺ ደግሞ በጣም አምሮብሻል አይደለ? ሰላም ነው? አንተን ለማግኘት እኮ እንደዚህ ንጥው እየመጣሁት። ምን ታደርጓለህ? ሰው ባቅሙ ነው ከትትና ባልበልጥ። አይ በትትና እየቀለለ የለም። እሺ ስርዓት ነው። ደግሞ ምን አስበሽ ነው በአስቸኳይ እዚህ እፈልጋለሁ ብለሽ ቀጠርሽ? እንዴ አንተ ራስህ አይደል እንዴ ቤት ሲደብርሽ ደውይልኝና ውጪ ወጣን ዘና እንላለን ያልከኝ? እኔ መቼ ነው ያልኩት? ምን ነው ፊት እንከሰከስከው? የኔ አባት ካልፈልከው እኮ ይሄድላል። መሄጃ ያወጣው መሰለኝ እንዴ? ኧረ እኔስ ቀልድ ነው እንዴ? ምን ሆነሻል አንቺ? ቀልድ ታውቂ እንዴ? ካልክ እንግዲህ ቀልዱ ለበኋላ ይቆይና እንዴ በባዶ ሆዴ እኮ ምንድነው እዚህ ያደረከኝ? ወይም ጠጣ ነገር እዘዝ። ሻይ ቡና ያለሽ? ኧረ እባክህ የምን ሻይ ቡና? ለማንኛውም ትምጣ እስኪ እሷ ሻይ ቡና ይለኛል እንዴ? እሺ ሰላም ነው። እንትን የሆነ ውድ ነገር ምን አለ ማለት የሚጠጣ ሻይ ቡና አይደለም። ሻይ ቡናማ አልጠጣም። የሆነ ጁስ ነገር ወፈር ያለ አቮካዶ ሳንጭ ስኳር በዛ አድርጊበት። ወይ ጉድ! ከአንተ ጋር መፋጠጡ እኔ በጣም ነው ያስጠላኝ። ጁሱ ደግሞ አይመጣም እንዴ? ኧረ ተረጋጊ። እንዴ ምን ሆነሻል? ይመጣል እኮ እንዴ። መድብል አታፈጥበት እንጂ በኋላማ አይንህም ያመኛል። ባይሆን ጠጣ፣ ችግር የለውም ጠጣ። እና ወይስ ትትና አብረው በአንድ ብርጭቆ ስለጠጡ ትጠራጠረኛለሽ ብለህ አስበህ ነው? ሲጀመር እኔ እና ትትና ምን ኖሮን ነው ይሄን ያህል የምፈራው?
እኔ የምልህ ግን መድብል እንደው ትትና ግን ታፈቅረኛለሽ ብለህ ታስባለህ እንዴ? አይ አላውቅም። ትትና በጣም ልጅ ልብ ነው ያላት። አንዳንድ ጊዜ ስሜቷን መረዳት በጣም ይቸግረኛል። ምናልባት አብርሽን ስለምታፈቅረው ሊሆን ይችላል። ወይ እሱንስ እመነኝ፣ አብርሽ ግን መቼም አያፈቅራትም። እንዴ? ቆይ በምን አወቅሽ አንቺ? ራሱ ነግሮኝ ነዋ። እሷ እኮ ወይ ምናልባት ለአንተ መናገር ፈርታ እንጂ ከአንተ እብድ ያለ ፍቅር ሳይዛትማ አይቀርም። እመነኝ። ይሄን እኮ ነው እኔ ማወቅ የተሳነኝ። እንግዲህ ያው ማወቅ ከተሳነ ምን እናደርጋለን? እኛ የተቸገረ መርዳት ነው ስራችን። ይኸውልህ ይህንን ነገር ግን አንድ የምታረጋግጥበት የሆነ መንገድ አለ። ቆይ ምንድን ነው እሱ? ምን መሰለህ፣ ከሌላ ሴት ጋራ ፍቅር የጀመርክ በመምሰል ማለት ነው የእሷን እያንዳንዷ ስሜቷ ማንበብ ትችላለህ ከፊቷ ላይ። ቆይ አንቺ የማንን ስሜት ለማንበብ ፈልግሽ? ከኔ ጋር የማስመሰል ድራማ መስራት ፈልግሽ? አይ እኔ እንኳን ሁለት ሰዎችን ማበሳጨት ነው የምፈልገው። የምር እኔን ማጣት ምን ማለት እንደሆነ ነው ማሳያቸው። ሁለት ሰዎች? እባክህ ወሬውን ተውና ይልቅ በሀሳብ የምትስማማ ከሆነ በቃ እንንቀሳቀስ። የግሌ በርግጥ ይሄ ነገር ይሰራል ብለሽ? አሁን በትህትናም ተስፋ እየቆረጥኩኝ እሷን ላለማስጨነቅና እሷን ለመርሳት ከራሴ ጋር እየታገልኩኝ ነው። እንዴ አንተ ለምን ታስጨንቃታለህ? እሷ ደግሞ በተራዋ አንተ ማስጨነቅ ትጀምራለች። አንተ ብቻ በሀሳብ የተስማማ። ይኸውልህ አሁን በቃ እኔም ጁስ ልጠጣ፣ አንተም ውሃ እንጠጣ። መጠጣት ደግሞ ካልፈለክ ይዘው ሂድና ነገ ደግሞ ይዘው ትመጣለህ። የሆነ ቀጠሮ ሲኖር በቃ ጠብቀኝ። ሰላም ትጠና። እንዴት ነህ አብርሽ? ዛሬ እኮ የግሌ ቀጠሮ አለኝ ስትል የእሷን ስራ ለመሸፈን ገባ። ከመድብል ጋር የተቀጣጠረችው እንዴ? ለአንተ ነግራለች እንዴ? ከአንተ ጋርም ሳትቀያየሙ አልቀራችሁም መሰለኝ። ከኔ ጋር ብቻ አይደለም የተቀያየመችው ከገልሞም ጋር ጭምር ነው። ሆን ብላ ነው መድብልን የቀጠረችው። ያልሆነ ውስጥ እየገባች ነው ያለችው። ይቅርታ አድርግልኝና አብርሽ፣ እኔ ግን በግል አልፈርድም። ገልሞ ለኔ ብሎ ነው እኔ እንዳላዘን ብሎ ነው ፍቅሩን በውስጡ አምቆ እየተሰቃየ ነበር። የሁላችንም ጣፋንታ ይገርማል። እኔ ግን መድብልን አሁንም እንዳታጩ ነው የምፈራው። መጀመሪያስ መቼ አገኘሁትና ነው የማጣው? ታዲያ ለምን ልታገኘው አትሞክሪም? መቼም አሁንም አንተን እየጠበቅኩ ነው አትይኝም አይደል? አይ አንተማ ተስፋ ቆርጫለሁ። አንቺ ተደበቀሽ እዚህ የሰው ሚስጥር እየሰማሽ ነው እንዴ? አስደነገጥከኝ እኮ። በዚህ በኩል ማለፍ አይቻልም እንዴ? በዚህ የትም ልታልፊያችሁ። በትክክል እዚህ የመጣሽው የሰው ምላስ በጆሮሽ ልጠቢ ነው። ምን የግሌሽ ጣለች መስሎ ከሆነ አብርሽና ትትና እኮ ናቸው ያሉት። ብታይ ዛሬ በጆሬ አብርሽ ትትና እንደማይወዳት አረጋገጥኩ። አሃ ከዚህ በፊትም ጆሮ ጠቢ ልከሽ ነበር ማለት ነው? ማ ምን እያልክ ነው? ይልቅ እሱን ተውና እቺ ለቢራ መጣህዛት። ከዛ በር ላይ እንዳገኘኝ እርሳው። ከዛ ገንዘብሽን ራስሽ ያይሽ። ስሚ እዚህ ቁሞ የምታየው መሳይ አይደለም ገልሞ ነኝ። እሺ ገንዘብሽን ይዘሽ ጥፊ። የግሌን እንዴት የግል ማድረግ እንደምትችል እኮ መላውን ይጋለ። አራቀስ እናቱ የምንጥር ነው። ተረጋጊ እንጂ። ስሚ ወርቆ መሰበር የሚባልም ነገር አለ። እሺ አብርሽ እንዴት ናችሁ? መቼም ግዛ ያልከኝ ልብስ ይኸው ገዝቼ መጥቻለሁ። እኔ የምልህ አሁን ከትትና ጋር የምታወሩት የግሌ እንዴት ሰርፕራይዝ እንደምታደርጓት ነው አይደል? አዎ ገልሞ ትትና እዚህ ቤት ውስጥ ቆንጆ የሚያስጎመጅ እራት እየሰራች ነው እና የግሌ ስትመጣ ሰርፕራይዝ እናደርጋታለን አይደለ ትትና? አዎ ገልሞ ቆንጆ እራት እንሰራላችሁ። ምነው ሁለታችሁ ተንተባተባችሁ? የተፈጠረ ችግር አለ እንዴ? ለነገሩ ተው፣ ምንስ ቢፈጠር ለእኔ በቃ ማለቤ ብቻ በቂ ነው። እኔ የምልህ ገልሞ ቆንጆ ልብስ ነው እንዲገዛው እስኪ ለካውና ነው። አብርሽ መዋሸት አያፍርብህም። እሺ ይህንን ደግሞ ልቦና ያውቀዋል። ለእኔ በቃ የሚገባኝን ያገኘው። ገልሞ እንደዚህማ በቀላሉ ተስፋ መቁረጥ የለብህም። እንዴ ቆይ የነበረኝን ተስፋ ቆርጬ ጨርሻለሁ። ስለምን ተስፋ ነው የምታወራኝ?
አንተን ለማበሳጨት ብላ ነው ይሄን ሁሉ እያደረገች ያለችው። ቆይ ምንድን ነው ያደረገችው? ከመድብል ጋር ተቀጣጥራ ነው ሄደችው። ምናልባት ዋናው ታርጌቱ አንተ ነህ። እኔ ደግሞ አንተን ለማበሳጨት የሰራችውን ሴራ በሰርፕራይዝ እናክሽፎ እያልኩ ነው። አብርሽ ይሄ ነገር እንኳን የሚሰራ አይመስለኝም። ገልሞ እባክህን ያጠፋሁትን ጥፋት በዚህ እንዳስተካክል እድል ስጠኝ። ድክም ብሎኛል። እስኪ ይሄንም ላስቀምጥ፣ እናንተም ተጫወቱ። ገልሞ ግን እየተጎዳ ነው። ምንም እኮ ነው ስሜቱ የማይናገረው። በጣም ሁሉንም ነገር በውስጡ ነው የሚይዘው። ቆይ ተንከስ ምን ሊሆን ከን እስከ መቼ በሰው ትገኛለህ? ምን ነው የራስህ ስራ የራስህ ቤት የራስህ ነው ምሽን ደላላነቱ ምንም እያወጣ አይደለም። ቀን ስራ እንደምን እንዳልሰራ ደግሞ በጣም አድካሚ ነው። ቆይ ምን ይሻላል? አሁን ደግሞ በሚቀጥለው አብርሽ የቤት ኪራይ ቢጠይቀኝ ራስ ከየት ነው የሚመጣው? ምን አይነት ጭንቀት ነው የሚከብደው? እኔ ትመጣለች አልኩት መሆኗን ይዘን እና ታዲያ አሁን ማን የገባው? ወደዚያ እንደዚህማ አትለኝም። እሺ ደግሞ ምን ቀርቶሽ መጣሽ? አሁን ግን የእውነት ነው የቀረው። እሺ ምኑ ነው የቀረው? ብቻ አሁንም የአቀፋፊ ጨዋታሽ ልትጀምሪ እንደው እየቀለድኩ አይደለም። ካንተ ወይ ከመሳይ አርግዣለሁ። አንቺ ሴትዮ ያምሻል እንዴ? ቆይ እኔን ስም ምንድነው በዚህ ምላስሽ አትጥሪ ከምላስሽ አውጪው አላልኩሽ? ቆይ እናንተ ሁላ እንደኔ ጨዋታ ይሰልቻችሁ እንዴ? ለምን ራሷን አትጠይቃትም? ይኸውልህ እኔ ስለዚህ ነገር ምንም የማውቀው ጉዳይ የለም። ቆይ ግን እናንተ እህት የላችሁ? እኔ የለኝም። እኔም የለኝም። እሺ እናንተስ የላችሁ? የኔ ሙታለች። እሱማ ያው እኔም አርፋለች። ሰውዬ ለምን ራስሽ ስላተወራ? እኔ እኮ ለጥያቄው ነው መልስ የሰጠኋት። አይገርምህም? እችን ሴት ለምን እንዳመጣ ታውቃለሁ። ይችን ሴት እናችሁ ወንድ ልበልሽ? ገና ለገና ትዝታን ለብቻ ይበላታለሁ ብሎ እኮ አስቦ ነው። ትዝታ ደግሞ ማን ናት? ቆይ እኔ ያልገባኝ አንተም ትዝታን እየተመኘሃት ነው እንዴ? እኔ እሷን ለመመኘት ምን ያንሰኛል? ከቁመቶች ሁሉን ነገር አሟልቶ ሰጠኝ። በእርግጥ ገንዘብ የለኝም፣ ግን ፈጣሪ ሁለቱንም ነገር ቢነሳኝም በመልክ ግን ክሶኛል። እንዴት አካክሶታል? በእናትህ መቼስ እንዳንተ ገሉ ከረገጠው ጣሳ ከመሆን ይሻላል። አረ በእናትህ እንዴ! ቆይ እስቲ አሁን ብንተያይ ማለት ነው ከኔና ካንተ ማን ነው ሰካራም የረገጠው ጣሳ የሚመስለው? እኔ እዚህ ተጨንቄ እናንተ ስለመልክ ታወራላችሁ? እሱ ቆንጆ ነው። እውነት አርግዘሽ ከሆነ ልጁ እንዳይበላሽ እሱ ቢሆን ይሻላል አባቱ። እንዴ አረ እኔ ስቀልድ ነው። እስቲ ተመልከቹ፣ ቁጭ ሻሩክን አይደል እንደሚመስለው? ሻርክ ይብላና ምን ነው ሻሩክ የሚመስለው? አረ በፈጠራችሁ እናንተ ሰዎች አታሳብዱኝ። ለማንኛውም ልጁ የማን እንደሆነ የሚታወቀው ሲወለድ ነው። የነሙ ወልጁ እንዴ ልጁን ያረገሽበት አልጋ ላይ ነው። ተንከሲስ አሁን ግን የምሬን ነው እሺ እያወራ ያለሁት። ያኔ የባህሉ ዋዜማ ጊዜ እኔ እናንተ አብረን ተኝተን ነበር። እና ወንድና ሴት አብሮ ስለተኙ ብቻ ይወለዳልሽ ማን ነው እንዴ? ታዲያ ቆይ ቆሞ ሊወለድልህ ነው እንዴ? ይኸውልህ እሷ ለማለት የፈለገችው ያን ነገር አድርገናል። ምንድን ነው ያደረግነው? ቆይ ጫማ ትበልህ። ይኸውልሽ እሱ እየቀለደብሽ ነው፣ ዝም በይ። ምን አገባኝ እኔ እንደሆንኩ አባቱ እስከሚታወቅ ድረስ ከዚህ ቤት ንቅንቅ አይደለም። ገልሞ እንደዛ ተጨንቆ ፕሮግራም አዘጋጅቶልሽ ትቀጫዋለሽ? ታይ እባክሽ፣ ለኔ ጊዜ እንደዚህ ወገብሽን ይዘሽ በተከራከርሽ ነበር። ስሚ እንደውም ያኔ ለልደት ምናምን ብዬ ፕሮግራም ባዘጋጀለት አንዴ ጥንብዝ ብሎ ሰክሮ የመጣው። ይልቅ እሱን ታዩና ምን የምልሽ ግን የሰው ልጅ ግን ለምዶ በልቶ ማይጠረቃው ምን ማለት ነው ደግሞ? ታዲያ እንደዚህ የምንለፋ ለወዳችን ብለን አይደል? እንግዲህ ለወዳችንማ ከሆነ እኛ ሰራተኞች ስራችን በዝቷል። ስለዚህ ገንዘብ ይጨመራል። አየግሌ በቃ እሺ እናመለክታለን። ለማን ነው የምታመለክቱ? ይኸውልሽ እኔ በግሌ በገዛ ፍቃዴ ደሞዝ ይጨመራል። በገዛ ፍቃዳችን ደሞዝ መቀነስና መጨመር ብንችል እኮ የት በደረስን ነበር። መቼስ ደሞዝ ጨምር ያለው አትያለ
ይባላል። ለምን አይባልም? ማን ነው ደግሞ ያለው? የግሌ መካሻ ናታ። የግሌ መካሻ ካለች የሌላ ሰው ሀሳብ ያስፈልግ ጸድቋል። በቃ ይልቅ እሱን ተይውና የግሌ ዛሬ ማታ በህልሜ የራሴን ስጋ ስበላ ነበርኩት። ምን አልኩኝ እኔ? ደሞዝ ቢጨመርልሽ ኖሮ እኮ የራስሽን ስጋ ባልበላሽ ነበረ። ሱቅ ሄደሽ እያማረጥሽ ከሻኛው አርግልኝ ከከረሜላው አርግልኝ እያልሽ ነበር። ታልኩሽ ነው የግሌ በእናትሽ አትቀልጂ። በጣም የሚያስፈራ ህልም ነበር። እንግዲህ ያው ወይ ወንድምሽ እየፈለገሽ ይሆናል። ወንድሜ ነገር እኮ ተስፋ ቆረጥኩ። በቃ መልኩን አላውቀውም፣ ምልክቱን ብቻ። ምልክቱ ትትናዬ፣ እስቲ ምልክቱ ምንድን ነው? በቃ ካወቅሽ ሂጂና ቲቪ ለጥፊ። በቃ ቲቪ አይለጠፍም። በቃ እዛ ንገሪያቸው አፋልጉኝ በይ። ምልክቱማ እናቴ ታፋው ላይ የሆነ ጥቁር ነገር አለበት ብላኛለች። በቃ ነገ የአዲስ አበባን ወንድ በሙሉ እየዞሩ ሱሪያቸውን እያስወለቅን ታፋቸውን እናይና ወንድምሽን እንለየዋለን። መቼም አውልቁ ቢባሉ እኮ እምቢ አይሉም። አይደለም ሱሪያቸው ያውልቃሉ። አሁን ትቀልጃለሽ አይደል? ሲያወሩ መከራ፣ ዝም ሲሉ መከራ። ጉድ ናት። ይሄ ነገር ከልጅነቴ ጀምሮ ምንድን ነው? እናቴ እኔን አርግዛ በልጅነቴ ያማራት ነገር ነበር እንዴ? እንዲህ ማቆየት የለብኝም። የምወዳትን ከማቀፌ በፊት ሆስፒታል ሄጄ በጨረር ቢሆን ማስጠፋት አለብኝ። ነገ ማስጠፋ ይሻላል።